ኖላዊ ሚዲያ የቤተ ክርስቲያን የሆነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ሰድሱ ለሚያዝያ በዛቲ ዕለት አይረፈት ማርያም ግብፃዊት ወገዳማዊት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 6 በዚህች ዕለት በበረሃ የምትኖር ግብፃዊት ማርያም አረፈች። ይህች ቅድስት ከእስክንድርያ ሀገር ሁና ወላጆቿ ክርስቲያን ናቸው። ዕድሜዋ 12 ዓመት በሆናት ጊዜ የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእሷም የማይቆጠሩ የብዙዎችን ነፍስ አጠመደ። እሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ሥጋዋን እስከ መስጠት አድርሷታልና በዚህም በረከሰ ሥራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በላይዋ ይጨምርባት ነበር። ሰውን የሚወድ የእግዚአብሔርም ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባርኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋር ትሄድ ዘንድ ልቧ ተነሳሳ። ከብዙ ሰዎችም ጋር በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌምም እስከደረሰች ይህን ሥራ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወደ አለች ቤተ ክርስቲያን ትገባ ዘንድ በወደደች ጊዜ መለኮታዊ ኃይል መግባትን ከለከለቻት። እሷም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች። ነገር ግን ከለከላት እንጂ የጌታ ኃይል አልተዋትም። ከዚያም በኋላ ስለ ረከሰ ሥጋዋ አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕልን አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለደች እመቤቴ ተዋሽኝ፣ ከሁሉ ሰዎች ጋር ገብቼ የመጣሁበትን ሥራዬን የፈጸምኩ እንደሆነ ያዘዝሽኝን ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተ ክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ሥራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶ እያለቀሰች ረጅም ጸሎትን ጸለየች። ነፍሷን ለማዳን እሷ ወደ ወደደችው ትመራት ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ዕረፍትን ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጪም አንድ ሰው አግኝታ 2 ግርሽ ሰጣትና አምባሻ ገዛችበት። ከዚህም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንም አስቀድማ በነበረችበት በዝሙት ጦር ይዋጋት ነበር። እሷ ግን በተጋድሎ ጸናች። ከዚያም ከገዛችው አምባሻ ብዙ ቀን ተመገበች። 2 ቀን 3 ቀን ጾማ። ከዚያም አምባሻ ጥቂት ትቀምስ ነበር። ባለቀም ጊዜ የዱር ሳር ተመገበች። በዚያችም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጽምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዞሲማስ ወደዚያች በረሃ መጣ። በእሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ መጥተው የከበረች የ40 ቀን ጾም እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህ ዞሲማስ ወደ ዮርዳኖስ በረሃ በወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔርን ለመነው። በረሃውም ውስጥ ሲዘዋወር ይህችን ቅድስት ሴት ከሩቅ አያት። የሰይጣንን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄደ። እሷ ግን ከሱ ሸሸች። ወደ እሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዞሲማስ ሆይ ከኔ ጋር መነጋገር ከፈለግህ ጨርቅን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችውም ጊዜ እጅግ አድንቆ ጨርቁን ጣለላት። ያን ጊዜም ለብሳ ሰገደችለት፣ እሱም ሰገደላት። እርስ በርሳቸውም ሰላምታ ተሰጣተው በላይዋ ይጸልይላት ዘንድ ለመነችው፣ እርሱ ካህን ነውና ካህን ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዞሲማስ ለመናት። ከእሷም የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እሷም በሚመጣውም ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስን ሥጋና ደሙን ከእሱ ጋር ያመጣላት ዘንድ ለመነችው። እሱም ይሻላት። ዓመትም በሆነ ጊዜ ሥጋውን ደሙን በጽዋ ውስጥ ያዘ። ደግሞ በለስ ተምርንም በውሃ የራሰ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያምን በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በራሳቸው ሰላምታ ተሰጣጡ፣ አንድነትም ጸለዩ። ከዚህም በኋላ ሥጋውንና ደሙን አቀበላት። በለሱን ተምሩንም ምስሩንም አቀረበላትና ትመገብለት ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ። ይህቺ ቅድስት ሴት ሙታ አገኛት። በራስጌዋም ድሃይቱን ግብፃዊትን ማርያም ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ።
ከጽሑፉ ቃልም የተነሳ አደነቀ። ያን ጊዜም ከግርግሯ አንበሳ ሲጠብቃት አየ። እሱ መቃብሯን በምን ቆፍራለሁ ብሎ ያስብ ነበር። በዚህን ጊዜ አንበሳ በጥፍሮቹ ምድሩን ቆፈረ። የከበረ ዞሲማስን በላይዋ ጸሎት አድርጎ ቀበራት። ወደ ገዳሙም ተመልሶ ለመነኮሳት የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳቸው ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑል እግዚአብሔርንም አመሰግኑት። መላው ዕድሜዋንም 85 ሆኗታል። እግዚአብሔርን በእርሷ ጸሎት ለዘላለሙ ይማረን አሜን። ወበዛቲ ዕለት አስተርአዮ እግዚእነ ኢየሱስ ክርስቶስ ሎቱ ስብሐት ለቶማስ። በዚህች ዕለት የክብር ባለቤት ጌታችን ኢየሱስ ክርስቶስ በትንሣኤው ሳምንት ሐዋርያው ቶማስ ተገለጠለት። በእጆቹና በእግሮቹ ውስጥ የችንካሮቹን ምልክት አሳየው። የቶማስንም እጅ ይዞ መለኮታዊ ጎኑ ውስጥ አኖረው። በጦር የተወጋበትን ቦታ አሳየው። ቶማስም ጌታዬና ፈጣሪ መነሳትህን አመንኩ አለ። ጌታችንም ብታየኝ አመንከኝ፣ የሚመሰገንስ ሳያየኝ የሚያምንብኝ ነው ብሎ መለሰለት። በትርጓሜ ወንጌልም እንዲህ ይላል። ቶማስ በመድኃኒታችን ጎን ውስጥ እጁን ባስገባ ጊዜ እጁ በመለኮት እሳት ተቃጠለ። በመለኮቱም ደግሞ በታመነ ጊዜ እጁ ከመቃጠል ዳነች። ለእግዚአብሔር ምስጋና ይሁን። በሐዋርያቱም ጸሎት፣ በታጋዮቹም ጻድቃን፣ በድል አድራጊዎቹም ሰማዕታት ጸሎት፣ ይልቁንም በእመቤታችን አምላክን በወለደች በክብርት ድንግል ማርያም በአማላጅቷ ይምረን ዘንድ ወደ እርሱ እንለምን ለዘላለሙ አሜን። ወበዛቲ ዕለት አዘዙነ መምህራነ ቤተ ክርስቲያን ንግበር ተስካሮሙ ለአቡነ አዳም ወምነ ሔዋን። በዚህች ቀን የአባታችን የአዳምና የእናታችን ሔዋን መታሰቢያቸውን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። ይህን አባታችን አዳም ሳይፈጥረው አስቀድሞ በሰማይና በምድር ያለውን አዘጋጀለት። ሐዋርያው ጳውሎስ እንደተናገረ መላእክትንም ስለ እርሱ ፈጠረ። ከዚህም በኋላ በኤዶም ተክልን አዘጋጀለት። እርሱም የፍሬውን ጣዕም የራሱ ላይ ነው። የሚያሻውን ሁሉ አከናውኖለት ነው ከምድር መካከል፣ ይኸውም ጎልጎታ ነው። አፈር አንስቶ በ3 ሰዓት እርሱን ፈጠረው ከ4 ባህርያት፣ ይኸውም ውሃ፣ እሳት፣ ነፋስና መሬት ነው። ባሪያውና በምሳሌው ራሱን አስመስሎ ፈጠረው። በፊቱም እፍ ብሎ የሕይወት መንፈስን አሳድሮ የሚናገርና የሚያስተውል የሚያውቅ አደረገው። የብርሃንም ልብስ አልብሶ ንጉሥ፣ ነቢይ፣ ካህን፣ አስተዳዳሪ አድርጎ በፈጠረው ላይ ሁሉ ሾመው። ከዚህም በኋላ አይቶ ስማቸውን ይሰይም ዘንድ አራዊትን፣ እንስሳትን፣ የሰማይ ወፎችን ሁሉ ወደ እርሱ አመጣ። አዳምም መንፈስ ቅዱስ እንዳናገረው ለሁሉም ስም አወጣላቸው። ከዚህም በኋላ በአዳም ላይ እንቅልፍን አመጣበትና አንቀላፋ። ከጎኑም አንድ አጥንትን ነሳ፣ ቦታዋንም በሥጋ መላው። እግዚአብሔርም ሴት አድርጎ አሳምሮ ሰራት፣ በአዳምም ፊት አኖራት። አዳምም ነቅቶ ይቺ ከአጥንቴ አጥንት ከሥጋዬ ሥጋ ናት፣ ሚስት ትሁነኝ ብሎ ተናገረ። ስሟንም ሔዋን አላት። አዳምም በጎልጎታ ቆሞ የፈጣሪውን ቃል እየሰማ ሳለ እነሆ ከሚስቱ ከሔዋን ጋር በፊት በኋላ ሆነው በየነገዳቸው አዳምን ስላከበረው መላእክት እግዚአብሔርን እያመሰገኑ ደመና ተሸክማ ወሰደቻቸው፣ በኤዶም ገነት አኖራቸው። እግዚአብሔርም አዳምና ሔዋንን በገነት ካለው ተክል ሁሉ ብሉ፣ ግን ከገነት መካከል ዕፀ በለስን አትብሉ፣ ከእርሷ በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምም ገነትን እያረሰና እየቆፈረ ከፍሬዋም እየተመገበ ከመላእክት ጋር ሲያመሰግን ኖሮ የበጎ ሥራ ጠላት ሰይጣን ግን ከማይረጉ በወደቀ ጊዜ በአዳም ጌትነትና ክብር ቀንቶ በእባብ አድሮ ወደ ሔዋን ሄደ። ያንን ዕፀ በለስንም ትበላ ዘንድ አታልላት፣ አምላክ የመሆንም ተስፋ ሳደረባትና አሳታት። ያንን ዕፀ በለስንም ባየችው ጊዜ አማራት፣ በልታ ለባሏ በላችው። ያን ጊዜ ብርሃን ልብሳቸው ከላያቸው ተገፈፈ። እነርሱም ራቁታቸው እንደሆነ አውቀው በበለስ ቅጠል አፍረተ ሥጋቸውን ሸፈኑ። እግዚአብሔርም ስህተታቸውን አውቆ አስቀድሞ እባብን ረገመ። በእርሷና በሴቲቱ ዘር መካከል ጠላትነትን አጸና። በሔዋን ላይ በጻር በጋር ውለጂ፣ ወልደሽም መመለሻሽ ወደ ባልሽ ይሁን፣ እሱም ይግዛሽ ብሎ ፈረደባት። አዳምንም እንዲህ አለው፣ ስለ አንተ ምድር የተረገመች ትሁን፣ ጥረህ ግረህ እንጀራህን ብላ፣ አንተ አፈር ነህና ወደ አፈርነት ትመለሳለህ። እግዚአብሔርም የቁርበትን ልብስ አዘጋጅቶ አለበሳቸው። 7 ዓመት በተድላ ከኖሩ በኋላ በምሽት ጊዜ ከኤዶም ገነት ወጡ። አዳምም በማለዳ ፀሐይ ሲወጣ ነጭ ዕጣን፣ ቀንዓት፣ ሰሊሆት የሚባል ሽቱ ከሎሚ ውሃ ጋር አጠነ። አዳምም በኤዶም ገነት እንደተማረ ምድሪቱን እያረሰና እየቆፈረ ኤልዳ በሚባል ምድር ኖረ። አዳምም ሔዋንን በግብር አወቃት። ቃየልን ከእህቱ ጋር ወለደችለት። ከሱም በኋላ አቤልን ከእህቱ ጋር ወለደችው። ቃየልና አቤልም አድገው
አካለ መጠን አደረሱ። ወደ እግዚአብሔር መስዋዕት ባቀረቡ ጊዜ ጌታ አቤልን መስዋዕት ተቀበለ። ስለዚህም ቃየል ተቆጣ፣ በአቤልም ቀንቶ ገደለው። አዳም በልጁ በአቤል ሞት እያዘንና እያለቀሰ 4 የዘመን ሱባኤ ኖረ። ከዚህም በኋላ ሴት ተወለደለት፣ በእሱም መታሰቢያው ጸና። ከሱም በኋላ ብዙዎች ወንዶችና ሴቶች ልጆችን ወለደ። እግዚአብሔርም ንስሐውን ልቅሶውን አይቶ የድህነት ተስፋ ሰጠው። 5500 ዘመን ሲፈጸም ወደ ዓለም መጥቼ ከልጅ ልጅህ እወለዳለሁ፣ ሕፃንም ሆኜ በሜዳ ውስጥ እድሃለሁ፣ በመስቀልና በሞቴም አድንሃለሁ አለው። አዳምም ከገነት በወጣ ጊዜ የወሰደውን ወርቅ ከርቤና ዕጣን ለልጁ ለሴት ሰጠው። እንዲህም አለው፣ በኋላ ዘመን የእግዚአብሔር ልጅ መጥቶ ከድንግል ይወለዳል። ያን ጊዜ የጥበብ ሰዎች ይህን ወርቁን፣ ከርቤውን፣ ዕጣኑን፣ እጅ መንሻውን ያመጡለታል። እሱም መዝግቦ በዕቃ ቤት አኖረው። ወደ ኖኅም እስኪደርስ ከትውልድ ትውልድ ሲተላለፍ ኖረ። ከኖኅም የምስራቅ ሰዎች ወደ ሆኑ የጥበብ ሰዎች እስኪደርስ ተላለፈ። እነርሱም ከእመቤታችን ከቅድስት ድንግል ማርያም በሥጋ በተወለደ ጊዜ አምጥተው ለእግዚአብሔር እጅ መንሻ አድርገው አቀረቡለት። እመቤታችንም ከእጃቸው ተቀብላ በኋላ ለቅዱስ ጴጥሮስ ሰጠችው። ቅዱስ ጴጥሮስም ለቀለሜንጦስ ሰጠው። አዳምም የሚያርፍበትን ሰዓት ባወቀ ጊዜ ልጁ ሴትን ጠርቶ ከመሞቴ በፊት ልጆችን የልጅ ልጆችን ወደ እኔ አቅርባቸው አለው። የአባቱን ቃል ሰምቶ እንባውን በጉንጩ ላይ ያፈሰሰ ወጣ። ወደ አዳምም አቀረባቸው። አዳምም ባያቸው ጊዜ ከእሳቸው ስለመለየቱ አለቀሰ። እነርሱም ሲያለቅስ ባዩት ጊዜ ሁሉም በአንድነት ወደ እግዚአብሔር በግንባራቸው ተደፍተው አለቀሱ። ምድር እንዴት ትሸፍንሃለች? ከዓይኖችስ እንዴት ትሰወራለህ? አሉ። ከዚህም በኋላ አባታችን አዳም ሁሉ ልጆቹን ባረካቸው፣ መረቃቸው። ልጁን ሴትን እንዲህ አለው፣ ይህች ዓለም ድካምና ችግር የሞላባት ናትና በእግዚአብሔር እየታመንክ እውነትን ንጽሕናን ጠብቅ። ሰይጣን ወደሚያሳይህ ምትሃቱና ወደ ነገሩ አታዘንብል። በሞትኩ ጊዜም ሥጋዬን ወስዳችሁ ሰሊክ ሚያ በሚባል ሽቶ ገንዛችሁ በግምጃ ቤት አኑሩኝ። የጥፋት ውሃ ይመጣ ዘንድ አለውና ፍጥረት ሁሉ ይሰጥማል። ከ8 ነፍስ በቀር የሚቀር የለም። ልጅ ለወገኖችህ ቋሚ ሆነ እግዚአብሔርን በመፍራት ጠብቃቸው። የእውነት መንገድን እምራቸው። ለሰይጣንም እንዳይታዘዙና እንዳያጠፋቸው አደራ አስጠብቃቸው። ልጆችህንና የልጅ ልጆችህን ከቃየል ልጆች ለያቸው። አንድ የሆኑ ዘንድ ከቶ አትተዋቸው። ወደ ስራቸውና ወደ ጨዋታቸው አይቅረቡ። ከዚህም በኋላ ወደ ልጁ ወደ ሴትና ወደ ሔዋን መለስ ብሎ ያንን ወርቅ ከርቤና ዕጣን ከእሳቸው ጋር አኑረው ይጠብቁት ዘንድ አደራ አላቸው። እንዲህም አላቸው፣ የጥፋት ውሃ በመጣ ጊዜ ሥጋዬን ከወርቁና ከከርቤው ከዕጣኑ ጋር ወደ መርከብ ያስገቡ። ከዚያም በኋላ በምድር መካከል ያኑሩት። ከብዙ ዘመናትም በኋላ ያችን አገር ይወርሷታል። እሊህም ወርቅ ከርቤና ዕጣን ከብዙ ምርኮ ጋር ይወስዱትና አካላዊ ቃል መጥቶ ሰው እስከሚሆን ድረስ በዚያ ይጠበቃል። ነገሥታትም ይዘው መጥተው ይገብሩለታል። ወርቁ ስለ መንግሥቱ፣ ዕጣኑ ስለ ክህነቱ፣ ከርቤውም ማህያዊት ስለሆነች ሞቱ ነው። ለአባታችን ለአዳምም 930 ዓመት ሲሆን መላልኤልም 135 ዓመት ሲሆነው በተፈጠረበት ዓርብ በ9 ሰዓት አረፈ። ያረፈበትም ሰዓት ከገነት የመጣበት ናት። በዚያን ጊዜ መላእክት ሰራዊት ከልጆቹ ጋር ተሰበሰቡ። መልአክም መልካም አገናነዝም ገነዙት፣ በብዙ ሽቶችም መዓዛውን አጣፈጡ። ይህም በገነትና በደብረ ቅዱስ ያለ ነው። ሥጋውን በፀሐይ መውጫ በኩል በዋሻ ውስጥ አኖሩ። የሚያበራ መብራትንም አኖሩ። ከእርሱም ጋር ወርቁን፣ ከርቤውን፣ ዕጣኑን አስቀምጡ። ዋሻውን በአዳምና በሔዋን በሴት ቁልፍ ቆልፈው አተሙት። የጥፋት ውሃ እስከመጣ ድረስ ሴትና ልጆቹ ለአባታችን አዳም ሥጋ ሲያገለግሉ ኖሩ። ከዚህ በኋላ ነው በአምላክ ትእዛዝ ደብረ አራራት እስከሚያደርሰው ከእርሱ ጋር የአባታችን የአዳም ሥጋ በመርከብ ወሰደው። ከዚያም ሴምና መልከ ጼዴቅ የእግዚአብሔር መልአክ እየመራቸው ይዘውት ሄዱ። ከቀራንዮ ቦታ ደርሰው በዚያ ቀበሩት። መልከ ጼዴቅም በዕጣንና በቁርባን ሲያገለግል ኖረ። የእግዚአብሔር ልጅ መጥቶ ከድንግል ልጁ በተወለደ ጊዜ መድኃኒት በሆነች ሞቱ አድኖ ወደ ቀደመው ርስቱ መለሰው። እሱ ለከበሩ ደጋጎች ነቢያት፣ ለተጋዳዮችም ሰማዕታትና ጻድቃን አባት ነውና ስለ እርሱም የእግዚአብሔር ልጅ ወደ ዓለም መጥቶ ሰው ሆኗልና። ለእግዚአብሔር ምስጋና ይሁን። የአባታችን የአዳም የእናታችን የሔዋን የቀደሙ ሁሉ አባቶች በረከት በላያችን ለዘላለሙ ይደር አሜን። ሰላም እብ ለእንተ ተፈጥረ ቀዲሙ ብፁሃ አምጣነ በአቅሙ ለዝ ሰናይ በአዳም በከመስሙ ሐረዮ አምላክ ወፈተወ ነሲኦ ሥጋሁ ወደሙ ወሰላም ለሔዋን እንተይቲ አጽሙ ወበዛቲ ዕለት ተወልደ ኖህ ወዳዊትኒ። በዚህች ቀን ኖህ ተወለደ። የሰሎሞንም አባት ንጉሥ ዳዊት በዚህች ዕለት ተወለደ። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 7 በዚህች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። በዚህችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞም የብሊዮን ገዳም
የአባ ሙሴ ልጅ የአባ መቅሩፋ መታሰቢያቸው ነው። ዛቅረብኩ ማህሌተ አዘኪሬ አይላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከፍ ዘንዴቴ መጻፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ ምላቡ ብውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውረ ይማረን ኢየሱስ ክርስቶስ። የቅዱሳን አባቶቻችን እናቶቻችን ረድኤታቸው በረከታቸው ጸሎታቸው አማላጅነታቸው አይለየን። አቡነ ዘበሰማያት ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ